ጌታን ከልቦኜ አመሰግናለሁ። ስማ ይህንን መዝሙር ማለት ነው። ይሄ የሳሙኤል መዝሙር እንደዚህ ተርዚና ይዤ እየቃምኩ ምናምን ሰምቼዋለሁ እና የወጣ ሰሞን አካባቢ ላይ እኔ ዓለም ላይ ነበርኩኝ እና ይህንን መዝሙር ስሰማው ማለት የሆኑ አንዳንድ ሁኔታዎች ከእግዚአብሔር ጉያ ፈልቅቀው ያወጡክ እንደሆነ ይሰሙካል። አንዳንድ ጊዜ ለራስ ፍላጎት ትተዋለህ። ለራስ ፍላጎት በጣም ትልቁ ከባድ ነገር ክርስትና ውስጥ ወይም ከእግዚአብሔር ጋር መኖር ውስጥ ለራስ መተው፣ በራስ እጅ መውደቅ ነው በጣም ከባዱ ነገር እና ዳዊት እንኳን እግዚአብሔር አስመረጠው። አመፅን ባመፀ ጊዜ የእስራኤልን ሕዝብ ሲቆጠር እግዚአብሔር መጣና በምን ልቅጣህ አለው። ለጠላቶች አሳልፌ ልስጥህ? የሆነ ምርጫ ሰጡና በእኔ እጅ ትወድቃለህ በጠላት እጅ ሲለው፣ አይ እግዚአብሔር ወይ አንተ ጨርሰው አትቆጣምና በአንተ እጅ እንውደቃል። እና እግዚአብሔር እጅ ላይ ለመቀጣት ራሱ መውደቅ በጣም በቃ አስፈላጊ ጉዳይ ነው። እግዚአብሔር እጅ ላይ ለመቀጣት ነው ምልክ። ይሄ ለመፈቀር፣ ለመጠበቅ፣ ለመወደድ አይደለም። ለመቀጣት እግዚአብሔር እጅ ላይ መውደቅ በራስ እጅ ከመውደቅ በጣም ነው የሚሻለው። ራስ እጅ ላይ ከመውደቅ ማለት እና የእግዚአብሔር ፍቅር አሁናዊ ሁኔታዎቻችንን በጣም ተሻግሮ ያለፈ ነው። እኛንም ከመፍጠሩ በፊት ነው የሚወደን ማለት እኛን ለመውደድ ራሱ ፍቅር ከመሆኑ የሚነሳ አፍቃሪ ነው እንጂ የኛ ጥሩነት ላይ፣ የኛ ቆንጆነት ላይ፣ የኛ ወቅታዊ ብቃት ላይ የተመሰረተ አይደለም እግዚአብሔር አወዳደዱና በቃ እግዚአብሔር እንደሚወደኝ እንዲሰማኝ ከሚያደርጉ መዝሙሮች አንዱ ይሄ እወድሃለሁ፣ ስለ እኔ ደምን አፍስሰሃል እወድሃለሁ፣ ስለ እኔ በመስቀል ሞተሃል እወድሃለሁ። እና ደግሞ ምክንያቱ ለእኔ ያለ ፍቅር ነው፣ ሌላ አይደለም። ምክንያት እንዴት ወደድከን እግዚአብሔር ምን አይተወደድከን? እንትናን እኮ የወደድናት ልጅ እያለን ቲኔጀር እያለን ያፈቀርናት የደስ ስላላት ነው፣ ዲምፕል ስላላት ነው። የጾታውን ፍቅር ነው የምልህ። የሆነን መሪ እኮ የወደድነው ምን ፈልገውን ስለሚያደርግልን ነው። የሆነ መሪ አድናቂ ሆን ነው። የሆነ መሪን ጥምድ ያደረግነው እኮ ከኛ ፍላጎት በተቃራኒ የራሱን አጀንዳ ስለሚያራምድ ነው። መሪ ስንወድ ብቃት አይተን ነው። ተዋናይ ስንወድ ብቃት አይተን ነው። ሙዚቀኛ ስንወድ ብቃት አይተን ነው። እና የኛ መውደድ የሆኑ ነገሮችን ፖቴንሻሎች ላይ ተመስርቶ ነው። እና እግዚአብሔር እንዴት ወደድከን? ለዚህ ነው እስራኤልን የወደድኩሽ ይላታል። ያቺ በብሉይ ኪዳን የነበረ በደም ተለውሰሽ ሳለሽ ተጫውቶብሽ ጥለውሽ ሳለን የሆነ የወደድኩሽ ይላል። እና ስወድሽ አሁን እንዳለሽ ውበትሽ ጎምርቶ ማንነትሽ ተገልጦ በጣም ቆንጆ ሆነሽ ሳይሆን ወደድኩሽ፣ በደም ተለውሰሽ ሳለሽ ነው የወደድኩሽ። እና ይሄ አሁን በቃ አንዳንድ ዝማሬዎች ውስጥ የፈለግከው ጥልቅ የሆነ ውድቀት ውስጥ እንዳለ ቢሰማም የእግዚአብሔር እጅ ግን በቃ አንተ ራስህ ልትደርስ ለራስህ የማትችልባቸው ሁኔታዎች መጥቶ በፍቅር እንደሚወድክ ሳያቋርጥ ይነግርሃል እግዚአብሔር። እና እንዴት ተመለስክ? እንዴት ከዛ ውድቀት መጣ? እንዴት ከዛ ውድቀት ተመለስክ? እንዴት ከእንደገና ሰው ሆንክ? እንዴት እንደ እግዚአብሔር ያለ ማንም የለም ለማለት አሁን የምታወራውን ለማውራት በቃ ከተባለ የምንለው ራሳችንን መውደድ በማንችልበት በውድቀታችን አዘቅት ውስጥ ሆነን እግዚአብሔር ፍቅሩን ያለማቋረጥ ወደኛ ስለላከ ነው። በቃ ሌላ ታሪክ የለው። እግዚአብሔር ፍቅሩን ላከ። በቃ እግዚአብሔር የማያቋርጥ ፍቅሩን ላከ። የማያቋርጥ መስሪያ ቤት ደሞዝ ቢልክ ቅጥረኛ እስከሆንክ ድረስ ነው። እናት አባት ፍቅራቸውን እንትን የሚሉት የእነሱ ልጅ መሆናቸውን እስካረጋገጡ ድረስ ነው። እና እግዚአብሔር ያለ ልክ ነው የወደደ። እግዚአብሔር ያለ ልክ ነው ያፈቀረ። እና ሌላ ሰው ያወራ ይላል። ሌላ ሰው ሲያወራ እንዳላጣክ ይወል ገስት ላይ ካጣውክ እዚህ 66ቱ ሰዎች ውስጥ ካጣውክ እንትን ፈልጌ ኑ አይደል ስምህ ስክሪንሻት አድርጌ ነው የምቦልክ መጥቼ ተከተይ። እሺ ሌሎቻችሁ ቀጥሉ ወገኖች።
አንቶኒዮ ምንም የሚበላ ሳይኖርክ ኢየሱስን ማምለክና እያለ ማምለክ ማለት ምን ማለት መሰለ? አንዳንድ ሰዎች ይልክ ኢየሱስን ሳምን ከትንሽነት አነሳኝ፣ ከምናምንቴነት አነሳኝ፣ አከበረኝ ይላሉ አንዳንድ ሰዎች። ኢየሱስን አምነው ነው እንደዛ የሆኑት። አንዳንድ ሰዎች ደግሞ ኢየሱስን ሲያምኑ ከቤተሰብ ተባረሩ፣ ከሰው መካከል ተገፍተው ተጣሉ። እና ኢየሱስን ማመን በሁሉ መንገድ እየበላህም ኢየሱስን ማመን ሳበላ ኢየሱስን ከመጥራት ጋር የሚያንስ ጉዳይ አይደለም። እየበላክ ኢየሱስን መጥራትም የሚወዳደሩ የሚያንሱም ጉዳይ አይደለም። አሁን ሰውኛ ስትል የቱ ነው የሚበልጠው ለሰው ስትልኝ፣ ሳትበላ በቻሌንጅ ውስጥ በመከራ ውስጥ ኢየሱስ ማለት በጣም ድንቅ ነገር። ግን ለሰሚው ለእግዚአብሔር እያለህም ሳይኖርህም ኢየሱስ ብለህ መጥራትህ ለእግዚአብሔር እኩል ነው። ምክንያቱም ልጁን የጠራኸው አምላክህን የጠራኸው እና የምቾት ጌታ ብቻ ሳይሆን በውርደትም የሚጠራ አምላክ ነው፣ በማጣትም የሚጠራ አምላክ ነው። እና አሁን ውድድሩ ንጽጽሩን ለምን እንደፈለግከው አላውቅም። ይሄ ሰውኛ ንጽጽር ነው። በማግኘትም በማጣትም ኢየሱስ ማለት አዋጭ ነው ብዬ አስባለሁ። በድሎትም በመከራም ጊዜ ኢየሱስ ማለት የእግዚአብሔርን ልጅ ኢየሱስን ስም ከልብ ሆኖ መጥራት እግዚአብሔር ፊት የሚናቅ አይደለም ብዬ አምናለሁ። ንጽጽሩን ለምን እንደፈለግከው አልገባኝም። ለዛ ነው እንደዚህ ያልኩ። በፈተና ውስጥ ለሆነ ሰው ደግሞ ረሃብ ጊዜ አይሰጥም። አረ ምንም ጊዜ ጥጋብም ጊዜ እኮ አይሰጥም። ሲያጣድፍቅ ጠግበህ ታውቃለህ? ቁንጣን ምናምን ጊዜ መች ጊዜ ይሰጣል? ሁሉም ነገር ጊዜ አይሰጥም እኮ። ጊዜ የሚሰጠው መድኃኒዓለም ብቻ ነው። አባ ረሃብም ጊዜ አይሰጥም። በጣም የበዛ ጥጋብም ጊዜ አይሰጥም። ቀጥሉ። ረሃብ ጊዜ አይሰጥም ምናምን። አንቶኒዮ እያጫወትሽ እርቦኛል ልትለኝ ነው? ገብቶኛል። ይመች። እወድሃለሁ። እንቀጥል። እዚህ መጥቷል እያጽናናኝ ታጋስታከ ይዘምራል ከልቡ በእውነት። እንዴት ናችሁ የተወደዳችሁ ብሩካን አቤላ? ሰላም ናችሁ? ሰላም ለአንተ ይሁን ትዜ። እግዚአብሔር ይመስገን። በጣም ድንቅ ቃል ድንቅ ጊዜ እያሳለፍን ነው። እየሰማችሁ ነው ከታችሁ። እግዚአብሔር ዘመናችሁን ይባርክ። የሚያምርብን እንዲህ ነው። እግዚአብሔርን ቃሉን ስናወራ ነገሮች ሁሉ ይስተካከላሉ። ድካም ከኛ ላይ የሚገርም ጊዜ ጌታ ሰጥቶናል። እግዚአብሔር ስም የተባረከ ነው። እኔ የማይረሳኝ ውለታ አለብኝ አንድ ትዝታ፣ ቀራንዮ መስቀሉ ላይ ሞቶ ያዳነኝ። ነካካ ውስጥ ማቲ
ላግ ያደርጋል ብዬ ነው ትዙዬ ነው እንዴ? አዎ ላግ ስለሚያደርግ ኦኬ ሂድበት። እኔ የማይረሳኝ ውለታ አለብኝ አንድ ትዝታ ቀራንዮ መስቀሉ ላይ ሞቶ ያዳነኝ እኔ የማይረሳኝ ውለታ አለብኝ አንድ ትዝታ ቀራንዮ መስቀሉ ላይ ሞቶ ያዳነኝ ለኔ ነው ለኔ በመስቀል ሞተ ስለኔ ለኔ ነው ለኔ በመስቀል ሞተ ስለኔ ለኔ ነው ለኔ በመስቀል ሞተ ስለኔ ስለኔ በመስቀል ሞታል እወድሃለሁ እወድሃለሁ ስለኔ ደምን አፍስሰሃል እወድሃለሁ እወድሃለሁ ስለኔ ያልሆንከው የቱ ነው እወድሃለሁ እወድሃለሁ ምክንያቱ ለኔ ያለ ፍቅር ነው እወድሃለሁ 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 ኢየሱስ ታሪኬን ቀየርከው እወድሃለሁ እወድሃለሁ ዘላለሜ ያማረው ባንተ ነው እወድሃለሁ እወድሃለሁ ኢየሱስ ታሪኬን ቀየርከው እወድሃለሁ እወድሃለሁ ዘላለሜ ያማረው ባንተ ነው እወድሃለሁ እወድሃለሁ ኢየሱስ ታሪኬን ቀየርከው ሃሌሉያ የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ተረካ ታምር ሰሪው ሲገኝበት እሬት እሬት ያለው ሕይወት ሲቀምሱት ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ ኢየሱስ ስደክም ያበረታኝ ሳዝን ያጽናናኝ ስደክም ያበረታኝ ሳዝንም ያጽናናኝ እግዚአብሔርን ያለው ያለ ሳይለየኝ ከኔ ጋር ዋለ እግዚአብሔር በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ መበርቻ መበርቻዬ መበርቻ መበርቻዬ 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 አንተነ ጌታዬ መጽናኛዬ አንተው ነህ ጌታዬ
የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ረካ ታምር ሰሪው ሲገኝበት እሬት እሬት ያለው ሕይወት ሲቀምሱ ጣፈጠ አንተ እጅ ላይ ሲገባ ሁሉ ነገር ተለወጠ። ስደክም እያበረታኝ ሳዝንም እያጽናናኝ ስደክም እያበረታኝ ሳዝንም እያጽናናኝ እግዚአብሔር ነው ያለው እያለ ሳይለየኝ ከኔ ጋር ዋለ። ውዱ ኢየሱስ ነው ያለው እያለ ክረምት በጋ ከኔ ጋር ዋለ። ከተጣልኩበት አዘቅት መተህ ከጠላቴ እጅ እኔን ተናጥቀህ በደም ገዝተህ ያንተ ካረክኝ እንዴት አልዘምር እንዴት አልቅኝ። ዛሬማ በላይ ሆኗል ስፍራዬ በአብ ቀኝ ሆኗል መቀመጫዬ። ክብር ምስጋና ላንተ ይድረስ ዕድሜ ዘመኔ ልዘምር። ከተጣልኩበት አዘቅት መተህ ከጠላቴ እጅ እኔን ተናጥቀህ በደም ገዝተህ ያንተ ካረክኝ እንዴት አልዘምር እንዴት አልቅኝ። ዛሬማ በላይ ሆኗል ስፍራዬ በአብ ቀኝ ሆኗል መቀመጫዬ። ክብር ምስጋና ላንተ ይድረስ ዕድሜ ዘመኔ ልዘምር። ሃሌሉያ ክብር ለኢየሱስ። አንድ መዝሙር አስታወስከኝ። ወረታ ያውቀው እንደ ጌታ ያለ የትም አይገኝ። የተናገረው ቃሉን ይፈጽማል። ተናግሮ ማድረግ እሱ ብቻ ያውቃል። ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ፣ ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ። እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ፣ እንደ ሰው አይደለም ጌታ፣ እንደ ሰው አይደለም። በጣም ደስ የሚል መዝሙር ነው።
ትዜ በጣም ደስ የሚል መዝሙር አስታወስከኝ። እግዚአብሔር ይባርክ። ተባረክ። በኪዳን ዘማሪ መሆንን መቻቃለሁ። ዛሬ ነው ያወቅኩት ዘማሪ። ተባረኩ። ድንቅ ጊዜ ያሳለፍን በጣም እኔስ ዲያቆን መሆኔን ስንት ሰው ያውቃል? አቤላ ዛሬ በጣም ነው የባረከን። በእውነት በጣም ደስ ብሎኛል። እግዚአብሔር ይባርክ። እስቲ ባርኩት ትዜና በኪዳን። በጊፍት ነው በአፍ ነው ይባርክኝ። አቤላ ለምንድን ነው ይባርኩኝ? ወይ ብራዘር የሚገርምህ ማለት ነው ስትናገር ቃሉን መናገር ስትጀምር እየመጣ አፍ ላይ ስክት የሚል ነገር አለ እና የሆነ የማይቋረጥ ነገር አለ አይደል? ወንዝ እየሰማኸኝ ነው አቤ? አዎ እየሰማሁ። አዎ። እና የሚገርም ነው በቃ ምንም የማያልቅ አይነት ነገር የሚፈስ ወንዝ ነገር ነው። ብዙ ጊዜ እሰማሃለሁ፣ አንተ ላታገኝ ትችላለህ፣ እኔ አውቃለሁ። እና በጣም በቃ የማይቋረጥ ነገር ነው የሚወጣው እና ዝም ብለህ በለው ቃሉን አብይ እና በጣም ስትናገረው የሆነ የሚያንጽ ነገር አለ ገባ እላለሁ። እኔ ገስት ላይ ነው እንደዚህ ሞር አሁን ቤት ከፍተህ እንደዚህ እንደ ማቲ በትልቁ አወራ ብትለኝ ገና እነዛ ኮማቾች ሲመጡ በቃ ተዋጋቸው ነው የሚለኝ። አይ በጣም እግዚአብሔር እኔ ኮማቾች ማለት ነው እውነት ልንገራችሁ፣ ኮማቾች በተለይ መጽሐፍ ቅዱስ ላወራ ስወጣ ብትተውኝ ጥሩ ነው። ምክንያቱም ጉዳቱ የጋራ ጉዳታችን ነው የሚሆነው። ምክንያቱም ታውቃላችሁ በምትወዱት አካሎች ነው የምመጣው። እያስፈራሯችሁ አይደል? ቢቀርባችሁ ይሻላል። ኮመንት ተውኝ በቃ። ዛሬ እንደውም ሰላም አንዱ መጥቶ አንተ ምናምን ትላለህ አለኝ እንጂ እሱንም በሚዩት አጠናገርኩት። ከዛ ውጭ ሰላም ነበር ኮመንቱ። እና ብዙ ጊዜ በቃ በጣም የሚረብሹኝ እኮ እነዚህ ናቸው። እኔ ጥሩ ነገር ላወራ ልናገር መልካም መልእክት ይዤ እመጣለሁ። በቃ ተሰነዳድጄ ታጥቤ ተከሽኝ። ከዛ አባቴ ገና እንደገባው 100 ኮመንት ጥርም ደግሞ ዛሬ ማንን ልከተክት ነው ሽክትከታን የፈለጋችሁት ብዬ አስቀምጠውና በቃ ጀምረዋለሁ ማለት ነው። እና እንደሱ እንደ ማቲያውን ሀሳብ ይዞ የሚመጡ ሰዎች ካሉ እኔ የሚገባኝ ጉዳይ ከሆነ ወይም የሚያገባኝ ጉዳይ ከሆነ ሀሳብ እሰጣለሁ። የሚመለከተኝ ከሆነ ዝም ብለህ እንቅፋቶችን አትይ። እሺ ሸፍን አይነን ዝም ብለህ ሰር ኮመንታትን በቃ ወይ ሚዩት አድርገህ እና ተባረክልኝ አባቴ ወዳለሁ። ትዙ ተባረክ። እሺ ማቲ ሰላም ሁኑልኝ። ተባረክ። በጣም ድንቅ ጊዜ ነበርና በጣም ሰርፕራይዝ ያደረገኝ ነገር ደግሞ ምንድነው መሰላችሁ? ማቲ ኮምፖዘር ብቻ አይደለም እና እኔ ያው ኮምፖዘሮችን በብዙ አላቅም፣ ግን ያው አውቃለሁ። ብዙ ኮምፖዘሮች ባይባልም አላፍ አይሆንም ብዙዎችን እግባባቸዋለሁ፣ ሙዚቀኞችን አውቃቸዋለሁ፣ ህይወታቸውም ጭምር የታወቀ ነው እና ማቲ ጋር ያለው ቴንደንሲ በጣም ደስ የሚል ነው። በነገራችን ላይ በዚህ አጋጣሚ ማቲ ተባረክ። ደስ የሚል ቁመና፣ የእግዚአብሔር ቃል ፍቅርም ክብርም መረዳቱም አንተ ጋር አለና በጣም ሰርፕራይዝ አድርጎኛል። አንዱ በጣም ለእግዚአብሔር ቃል ያለ አክብሮት፣ ብዙዎቹ እንደዛ አይደሉም እውነት ለመናገር አንተም ታውቃቸዋለህ። እና ይሄ ኮምፖዝ ማድረጉ ራሱ እግዚአብሔር የሰጠ ስጦታ አይነት አይደለም የሚቆጠረው። እግዚአብሔር በዚህ አገልግሎት ላይ እንደሾመ እንደሚጠይቅ አይደለም የሚታሰበው። ብዙ ጊዜ እንደ ፕሮፌሽን ነው የሚታየው እና ከዛ ቢዮንድ ቱዛት ነው ያንተ ደግሞ ደስ የሚለው ነገር እና በርታ። በጣም ደስ የሚል እግዚአብሔርን ቃል ሀሳብ ስታካፈለን ነበር። ከዛ በጋለ ሀሳብ ላይ ከዛ ማነው አቡላ ደግሞ አቤላ ገባ እና ያ የጋለው ሀሳብ በጣም የሚገርም መንፈስ ነበረና አንተ ጋር የነበረው ስፒሪት ደስ የሚል የቅብብሎሽ ስፒሪት ነበረ። ያ መንፈስ ደግሞ እሱ ጋር ያለውን የቃል መረዳት ሌላ መገለጥ ውስጥ እንዲገባ ሌላ ሪቪሌሽን እኛም ደስ በሚል መንፈስ እሱ ራሱ
እየተነካ ነበር የሚያወራ የነበረውና ደስ ይላል። እንዲህ አይነት የእግዚአብሔር ቃል ሐሳብ ደግሞ ቃሉም ደግሞ ክሪቲካል ነው። አሁን ያነሳችሁ ቶፒክ ክሪቲካል ሪሰንትሊ ብዙ ቦታ ላይ ለመነሳት የማይፈልጉ ልክ እንደሆነ ይሄ በሽታ የሆነበት አይነት ቶፒክ ነው። ቶፒኩ በጣም አንገብጋቢ አስፈላጊ ለቤተ ክርስቲያን በተለይ አሁን ላይ ላለችው ክርስቲያን በጣም ደስ ይላል። ተባረክ አቤል። የሚገርም የእግዚአብሔር ቃል ትንተና የሚገርም ማለት በጣም እኔ ማቲን በነገር ላይ ማቲን ሳስታውስ ሙዚቃ ተጫዋችነቱ ትዝ አይለኝም። ባይብል በጣም ስለሚወድ ሙዚቃ ተጫዋችነቱ ትዝ የሚለኝ ስቱዲዮ ምናምን ልግባ ምናምን ሲለኝ ነው ሳገኘው እንጂ ሙዚቃ ተጫዋችነቱ ትዝ ብሎኝም አያውቅም። ያው እኔና ማቲ የአንድ ሰፈርም ሰዎች ከመሆናችንም ጋር ተያይዞ ብዙውን ጊዜ ስለምንተዋወቅ ማቲሻ በጣም ቃሉን ይወዳል ምናምን የእግዚአብሔር ቃልን ፍቅር አለው እንትንም ህብረት አለው ሁልጊዜ ከእግዚአብሔርም ቃል ጋር ምናምን ጥሩ በጣም ጥሩ የሆነ የእግዚአብሔር ቃል ፍቅር አለበት እና ሲገባ ሲያወራ ምናምን በቃ ደስ ይላል። እኔ ደግሞ ያው እንደምታውቀው ብዙ ሰዎች ጋር አልሄድም። እንደዚህ ጥቂት 2 ወይም 3 ሰው ቢሆን ነው ላይቭ የምገባበት። አንድ መግቢያ እሱ ነው። እሱ ደግሞ ጥሩ ርዕሶች ይዞ እየመጣ ነው። ቆንጆ ይመስለኛል ለመማማር፣ ለመጽናናት፣ ለመገሰጽ፣ ለመመከር የእግዚአብሔር ቃል ለሁለንተና የህይወት መስመር ስለሆነ የሚጠቅመው። ማቲ ደግሞ እንደዚህ ቶፒኮችን ይዞ ይመጣል። ባይብል አይ ቲንክ ቤትም ምናምን የሚያጠኗቸው መጽሐፍ ቅዱስ ክፍሎች አሉ እንደ ቤተሰብ። ከዛም ሲያጠኑ ከቀረላቸው ምናምን ነገር ጨምቆ ያመጣል። እኛም እንማራለን። ደግሞ ውስጣችን ሲሞላ ወይም ደግሞ መናገር እንዳለበት ሲሰማን ገብተን እንከፋፈላለን። ምክንያቱም የእግዚአብሔር ቃል ህይወትን ስለሚለወጥ፣ ስለሚቀይር፣ ስለሚያጽናና አንድ መዝሙር አለታ ቤቴሌም ወልዴ ቃልህን ወደዋለሁ ብዙ ምርኮ እንዳገኘ ሰው በቃልህም ልቤን ደስ አለው የሰላሜ ምንጭ አንተ ነህ ሚል መዝሙር አላትና ይሄንን ቃል የተናገረው አይ ቲንክ ዳዊት ይመስለኛል። ዳዊት ብዙ ምርኮ እንዳገኘ ሰው በቃልህ ልቤ ደስ አለው የሚለውን ሐሳብ ማለት ነው። ያው ዳዊትን ደግሞ እንደምታውቁት ጦረኛ ሰው ነው። ብዙ ውጊያዎች ድል አድርጓል። ይህቺ ጽዮን የምትባለዋን ራሱ ያልነበረች በእስራኤል ዘንድ ያልነበረች ከተማ የጨመራት ዳዊት ነው። በተዋጊነት ዘመኑ ተዋግቷቸው ጠላቶች አሸንፈው እና አልነበረችም የእስራኤላውያን ጽዮን የምትባለዋ ከተማ። ስለዚህ የዳዊት ከተማ ተብላ የምትጠራው በዛ ምክንያት ጽዮን ተብሎ ዳዊት የሚነሳው የጽዮንን ተራሮች አስለቅቆ ስለያዘ ማለት ነው። አንድ ጊዜ ትዝ ይላል ጺግላግ የሚባል ቦታ ላይ አይ ቲንክ ሁለተኛ ዜና 29 ላይ ነው መሰለኝ ካልተሳሳትኩ፣ አንደኛ ሁለተኛ ዜና 29 ምዕራፍ ላይ ዳዊት ለጦር በወጣበት አማሌቃውያን መጥተው ሚስቶቹን ሀብቱን ሙልጭ አድርገው ወስደውበት የሄዱበት ዳዊት የተፈተነበት ዘመን ላይ ማለት ነው። እና በዛ ቦታ ላይ ዳዊት ሲመለስ ምርኮ ብቻ አይደለም፣ ሚስቶቹ፣ ንብረቱ፣ ሀብቱ ብቻ አይደለም የተወሰደው፣ አብረውት ልባቸውን ሰጥተው ከሳኦል ቤት ያመለጡ በሳኦል ዘንድ እንደ ጠላት እንደ ሀገር ከጂ የሚቆጠሩ ዳዊት ከእግዚአብሔር ዘንድ የተቀባ መሆኑን አምነው ቀኛቸውን ልባቸውን የሰጡት ሰዎች ሁሉ በዳዊት ላይ ድንጋይ ያነሱበት ምዕራፍ ማለት ነው ሊወግሩት። እና መጽሐፍ ቅዱስ ሲናገር ዳዊት ግን ልቡን በእግዚአብሔር አበረታ ይላል። ለምንድን ነው ዳዊት ልቡ በእግዚአብሔር የሚበረታው ስትሉ፣ ዳዊት ከብዙ ምርኮ ይልቅ በእግዚአብሔር ቃል ደስ ስለሚሰኝ ነው። መማረክ ብቻ ሳይሆን መማረክም ያውቃል ዳዊት፣ ተወስዶበትም ያውቃል። ከዛ እግዚአብሔርን ፍቃድ ጠየቀ፣ ሄደ፣ አማሌቃውያን ላይ ደረሰባቸው። ያለውን ብቻ አይደለም ያስመለሳቸው፣ የሌለውንም አስመለሳቸው። አንድ ጦረኛ ምርኮ ሲወስድ ከጠላቱ ላይ ያልሰራበትን ነው የሚያገኘው፣ ሀብት ነው የሚያገኘው፣ ባሮች ነው የሚያገኘው። በጣም አስቡት እንግዲህ በባሮች ላይ ባሪያ ሲጨምርላችሁ፣ የሚሰራላችሁ ጉልበት ሲጨመር፣ በሀብት ላይ ሀብት ሲጨመርላችሁ የሚሰማችሁን ደስታ ማለት ነው። እና ኮምፔር የሚያደርገው የእግዚአብሔርን ቃል
ብዙ ምርኮ ሀብት ያልሰራህበት ያለፋበት የወርቅ ክምችት፣ የከበሩ ድንጋዮች ክምችት፣ የአገልጋዮች ክምችት፣ የቆነጃጅት ክምችት፣ የቤቶች ክምችት፣ በጣም ብዙ የምትዘረዘረውን ክምችት ከማግኘት ይልቅ በቃልህ ነው ልቤን ደስ የሚለ ይላል ዳዊት። እና የምርኛ ደስ ይለናል። ብዙ ምርኮ እንዳገኘ ሰው ከቶምቦላ ሎተሪ የበለጠ ደስ ይለናል። አሁን ባለፈው 60 ሚሊዮን ቆርጬ ስላመለጠችኝ በእሷ ምሳሌ እስከ 60 ሚሊዮን ብር ሎተሪ ደስ ይለኛል። የምር ራሳችንን እንጠይቅ። አሜሪካ ለመሄድ የሆነ ነገር ሞክረን እንትን ጀምረን የእግዚአብሔር ቃል ከዛ የበለጠ ደስ ይለናል። እሺ አንደኛ ሳሙኤል ምዕራፍ 30 ቴንኪዩ ምዕራፍ 30 ቁጥር 6 ላይ ያለ ቃል ዜና ነው ያልኩት እና ቴንኪዩ ስላረምክኝ አመሰግናለሁ። እና በእግዚአብሔር ቃል በጣም ደስ ይለናል ወይ የሚለውን ነገር እኔ የእግዚአብሔር ቃል ተራሮችን እየነጠረ የሚያልፍ ለልባችን መልእክት ያለ የእግዚአብሔር ሐሳብ ነው። የእግዚአብሔር ቃል በሁለት በኩል የተሳለ ሰይፍ ነው መጽሐፍ የሚለው። የእግዚአብሔር ቃል እሳት ነው አይደል? እሳት ነው። ይሄ የተዘረዘሩባቸው የእግዚአብሔር ቃል ሐሳብ አለው። የእግዚአብሔር ቃል ድንጋይን እንደሚያደቅቅ መዶሻ፣ የእግዚአብሔር ቃል ሕይወትን እንደሚያነጻ ኑሮን እንደሚያነጻ ውሃ ነው፣ ኩልል እንዳለ ውሃ እና የእግዚአብሔር ቃል በጣም በቃ ላይፋችንን የሚመሰረትበት ነው። እንዴት ደግሞ አስፈላጊ እንደሆነ ከኢየሱስ በላይ ያሳየን አይመስለኝም። ኢየሱስ በምድር ላይ በተመላለሰበት በ33 ዓመት ከመወለድ ጀምሮ እስከ መስቀል፣ ከመስቀል እስከ ትንሣኤ፣ ከትንሣኤ እስከ ከማድረግ በአባት ቀኝ እስከ መቀመጥ፣ በአባት ቀኝ ከመቀመጥ እስከሚመጣ ድረስ የኢየሱስ ክርስቶስ እያንዳንዱ የህይወት ምዕራፍ በእግዚአብሔር ቃል ሐሳብ የተደገፈ ነው። ስትመለከቱት ኢየሱስ ምን ይላል? እንደዚህ ተብሎ የተጻፈው ይፈጸም ዘንድ ይላሉ። ማቴዎስ ሲጽፍ እንደዛ ይላል፣ ሉቃስ ሲጽፍ እንደዛ ይላል፣ ስፔሻሊ ማቴዎስ እንደዛ ይላል። በቃ ይሄን ተብሎ እንደተጻፈ ከዚህ መጽሐፍ እንደተጻፈ በአህያ ውርንጭላ ላይ ሲሄድ ይሄ እንደተጻፈ ይላል። ኢየሱስም ፐርፐዝሊ የእግዚአብሔር ቃል የተጻፈው ሐሳብ እንዲፈጸም የራሱን አስተዋጽኦ ሲያደርግ ታዩታላችሁ። እስካሁን ምን ቸግሯችሁ ያውቃል? አሁን ግን አልቋል። ከወንበዴዎች ጋር ተቆጠረ የሚለው ቃል ይፈጸም ዘንድ ያላችሁን ሽጣችሁ ሰይፍና ጎመድ ገዝታችሁ ነው ይላል። ለምን? ከወንበዴዎች ጋር ተቆጠረ የሚለውን የእግዚአብሔር ቃል ሐሳብ እንዲፈጸም እግዚአብሔር እንደዛ ያደርጋቸው ነበር። ኢየሱስ እያንዳንዱን ምዕራፍ በተራመደበት በህይወት ዘመኑ የእግዚአብሔር ቃል ሐሳብ ላይ ነው የቆመው። የዲያብሎስ ፈተና በህይወቱ ላይ ሲመጣ ኢየሱስ ይህን ድንጋይ ዳቦ አድርግ ሲል ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል የሚለውን ጥቅስ ሲጠቅስ ዘዳግም 6:4 ላይ ቲንክ ይህንንም ከተሳሳትኩ አርሙኛላችሁ። በእግዚአብሔር ቃል ብቻ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ሲጠቅስ ታዩታላችሁ። መዝሙረ ዳዊት ላይ ሰይጣን በከፍታ ላይ አውጥቶ ይጠብቁ ዘንድ መላእክትን ስላንተ ያዛል ሲለው ኖ ጌታ አምላክን አትፈታተን ተብሎ ተጽፏል ሲል ትመለከቱታላችሁ። ኢየሱስ የቃሉ አምላክ የቃሉ ጌታ ሆኖ ሳለ በምድር ሲመላለስ ግን እያንዳንዱን ላይፍ ስታይሉን ያስደገፈው በእግዚአብሔር ቃል እውነት ላይ ነውና ብዙ ምርኮ እንዳገኘ ሰው በእግዚአብሔር ቃል ደስ የሚላቸው ሰዎች፣ የሚደሰቱ ሰዎች የቃሉን ባለስልጣንነት የሚያምኑ ናቸው። አንዱ ኳሊቲ ፕሮቴስታንት የሚሆን አንዱ ኳሊቲ አሁን አተነዋል እንጂ የእግዚአብሔር ቃል ላይ መመስረት መሰለኝ፣ የእግዚአብሔርን ቃል አውቶሪቲ ማክበር መሰለኝ ከምንም ይበልጣል እንላለን እና ከምንም ይበልጣል፣ ከምንም ይልቃል። ከቤተ ክርስቲያን አውቶሪቲ ይበልጣል እንላለን፣ ከራሳችን ህይወት ይበልጣል እንላለን፣ ከምልልሳችን ይበልጣል እንላለን። የእግዚአብሔር ቃል ስልጣን ማለት ነው። የእግዚአብሔርን ቃል መውደድ የህይወት ዘመን ሁሉ ስንቅ እንዲሆነን የጣልነውን የቃል ፍቅር እግዚአብሔር እንዲሰጠን ነው ለሁላችንም የምለምነው። ሼልፋችን ላይ ያስቀመጥነውን ጥቁሩን መጽሐፍ እንድናነሳ እንድንገልጠው። ያ ዳንኤል በኤርሚያስ መጽሐፍ ውስጥ የተፈጸመው የትንቢቱ ጊዜ
70 ዓመት እንደተፈጸመ ሊፈጸም እንደተቃረበ ሲያቅ መጸለይ ጀመረ። ብዙ እስራኤላውያን እኮ አሉ፣ ግን በተለየ መንገድ መልከው ዳንኤል ነው ይሄ 70 ዘመን የመከራ የተባለው 70 ዘመን እየተጠናቀቀ እንደሆነ ያወቀው። እግዚአብሔርን ሲለምን ሲጠይቅ እግዚአብሔርን መልአኩን እንደላከለት ገብርኤልን ትመለከታላችሁ፣ በልመናው ወቅት ማለት ነው። ስለዚህ እግዚአብሔር ቃል ውስጥ ነው የመፈጸም ዘመንን ማወቅ የሚቻለው። የእግዚአብሔር ቃል ውስጥ ነው እግዚአብሔር ለእኛ ያሰበልንን ሀሳብ መረዳት የምንችለው። የእግዚአብሔር ቃል ውስጥ ነው እግዚአብሔር ፕላኑ ምን እንደሆነ ከኛ ምን እንደሚወድ ምን እንደሚፈልግ ማወቅ የምንችለውና መጽሐፍ የቃሉ ፍቺ ያበራል፣ ሕፃናትን አስተዋይና ጠቢባን ያደርጋል ስለሚል የእግዚአብሔር ቃል ላይ እንጣበቅ፣ ከመቼውም በላይ እንጣበቅ። የእግዚአብሔር ቃል ላይ እንደገፍ፣ ጥገኛ እንሁን፣ አንጎልምስበት። እግዚአብሔር ላይ ቃሉ ላይ አንደግበት፣ በቃሉ እንደግበት የሚል ሀሳብ ነው ማስተላልፈው። ስለዚህ ከምንድን የተነሳው ካላችሁ ያው መነሻ ሀሳቤ ራሱ ማቲ ነው። እግዚአብሔርን ቃል ይወዳል ስላልኩ ነው። እንዴት መውደድ አለብን? ብዙ ምርኮ እንዳገኘ ሰው አስባችሁታል? ያቺ ሎተሪዋን ደግሜ ልጥቀሳትና ልጨርስ። እንዴት ልቤ ላይ ከብዳ እንደነበር ግን አይታል። ስንቴ እንድጠቀስኳት የሆነ ሰው የሆነ ዕጣ ሲወጣለት እንደ እድለኛ እንደሚታሰብ ደግሞ እድለኛም እንደሆነ ራሱን ደስታውን በጣም እንደሚገልጽ በቃ ያለፋበትን ያልደከምበት ነገር እጁ ላይ ሲገባ በጣም ደስ እንደሚለው ምርኮ ማግኘት እንደዛ ነው። ደስ ይላል። ምርኮን ማግኘት ሀብታም ያደርጋል፣ ታላቅ ሰው ያደርጋል። ምርኮን ማግኘት ልክ የሎጥ ሰዎች በተወሰዱና በተማረኩ ጊዜ አብርሃም ተከተሉ የሄደው ነገስታትን 3 ነገስታትን ድል አድርጎ ምርኮ ማርኮ እንደመጣ ማለት ነው። ልክ እንደዛ ምርኮ መማረክ ባለጸጋ ያደርጋል፣ ያከብራል። ልክ እንደዛ የእግዚአብሔርን ቃል ከምርኮ በላይ ከክብር በላይ መውደድ አስፈላጊ ነው ብዬ አስባለሁ። ፌቪዬታለን ቴንኪው በጣም እና በጣም አስፈላጊ ነው እና እኔ አሁንም ምርቃት ልመርቃችሁ። በምርቃት የምታምኑ ከሆነ እግዚአብሔር የቃሉን ፍቅር ይስጠን። በእውነት ከእንደገና እንደ ልጅነት ወራታችን እንደ መንፈሳዊ ወተትን በምንናፍቅበት በልጅነት ወራታችን ባለን ትጋታችን እግዚአብሔር እንዲመልስልን ዝም ብሎ ማንበብ እንድንወድ፣ ዝም ብሎ በቃ የእግዚአብሔርን ፊት መፈለግ፣ ደጁን መፈለግ፣ መጸለይን መራብ፣ እየተራመድን እየሄድን እውነት ሰይጣን በጣም ህይወታችንን ከመታብን ከእግዚአብሔር ነገር ካስወጣን ነገር አንዱ እንትን ይመስለኛል ጥጋበኛ እንድንሆን እግዚአብሔርን ቃል እንድንጠግበው እንዳይመቸን። ለዚህ ነው ቤተክርስቲያኖቻችን ላይ የእግዚአብሔርን ቃል ከሚማሩ ሰዎች ይልቅ እንደዚህ ይሆንላቸዋል እንደዛ ይሆንላቸዋል የሚለው ንግርት ለመስማት ሰዎች በእውነት ይበዛሉ። አዳራሾች የሚጨናነቁት ሉቃስ ወንጌል ሲባል አይደለም። እንደዚህ ይደረግላል እንደዛ ይደረግላል ሲለኝ እንደ ፕሮቴስታንት እንደ ተቋም እንደ ቤተ ክርስቲያን እንደ ማህበረሰብ እግዚአብሔር ከእንደገና በቃሉ ፍቅር ይጥመደን። በእውነት በቃ ዝም ብሎ መጽሐፍ ቅዱስ እንደሚል የቃሉ ተንኮል የሌለበትን የቃሉን ወተት ተመኙ እንደሚል ተንኮል የሌለበትም። በቃ የእግዚአብሔር ቃል ውስጥ ደባ የለበት። የእግዚአብሔር ቃል ውስጥ አመፅ የለበትም። የእግዚአብሔር ቃል ፍጹም ነው፣ ቅዱስ ነው። መጽሐፍ እንደሚል በሁለት በኩል ከተሳለ ሰይፍ ይልቅ ስል ነው እንደሚል በቃ ጅማትን ቅልጥምን እስኪ ላይ ድረስ ልብና ኩላሊትን እስኪመረምር ድረስ የውስጥን ሀሳብ ስሜት አልፎ የሚሄድ ቃል ነው እና በእግዚአብሔር ቃል ለመፈተሽ በእግዚአብሔር ቃል የተፈተሹ ሰዎች ደግሞ በእግዚአብሔር ቃል መፈተሽ የሚችሉ ይመስለኛል። ዘመኑን እንድንፈትሽ አሁን ላይ የሚመጡትን የእግዚአብሔር የሚመስሉ ግን የእግዚአብሔር ያልሆኑ ነገሮችን ልክ አንጣሪ ወርቅን በማንጣሪያው ለይቶ የከበረውን ከተዋረደው ለይቶ የሚያስፈልገውን ከአፈሩ ለይቶ ወርቁን ብቻ አንጥሮ የራሱ እንደሚያደርግ ልክ እንደዛ የተዋረደውን ከከበረው እንድንለይ የከበረውን ከተዋረደው እንድንለይ እግዚአብሔር የቃሉን ማንጣሪያ እንዲሰጠን የቃሉን መስታወት እንዲሰጠን ይሄንን ነው በቃ ምመኛው። እነዛ ህዝብ የተራበ ህዝብ እግዚአብሔር ሲወድ ቃሉን ነው የሚሰጣችሁ አይደል? ሲወድ ትንቢት አይደለም የሚሰጠን። አሁን
የመጽሐፍ ቅዱሱ ሐሳብ የሚለን እንደዛ ነው። በተራራ ላይ ከሰማነው ከገናናው ድምፅ የሚበልጥ የጸና የትንቢት ቃል አለን እንትና ሲናገር፣ ጴጥሮስ ሲናገር የጸና አንተ የግሎሪ እኮ ነው የሰሙት እኮ ያዕቆብ፣ ጴጥሮስ እና ዮሐንስ ተራራው ላይ ወጥተው ኢየሱስ ክርስቶስ ልብሱ እንደ ብርሃን ሲያበራ ፊቱ ሲቀየር ኤልያስና ሙሴ ተገልጠው ሲያወሩት ከዛ ያንን ነገር ሲነጋገሩ ከዛ የአብ ድምፅ ከሰማይ ሰምተዋል። ድምፁ የምወደው ልጄ እሱ ነው እሱን ስሙት የሚል ድምፅ ሰምተዋል። ጴጥሮስ ምን አለን? ከዛ ድምፅ የሚበልጥ የጸና የትንቢት ቃል አለን። ለምንድን ነው እንደዛ የሚለን? ያን ድምፅ ሲሰሙ በሰመመን ነው የሆኑ የመሰላቸው፣ ሪልም አልመሰላቸው። በፍርሃት ውስጥ ነበሩ፣ ኮንሽየስ አልነበሩም፣ የሚሉትን አያውቁም ነበር ይላል። ለአንተ አንድ ጌታዊ፣ ለአንተ አንድ ዳስ፣ ለኤልያስ አንድ ዳስ፣ ለሙሴ አንድ ዳስ እንስራ፣ የሚናገረውን አያውቅም ነበር ጴጥሮስ ሲናገር እንኳን ፍርሃት ውስጥ ነበሩ። ከዛ የሚበልጥ የሚለን ድምፁ የሚበልጥና የሚያንስ አይነት ነገር አይደለም፣ ንጽጽር አይደለም የሚያቀርበው። በሰመመን ሆኖ ከሰሙት ቃል የጸና የትንቢት ቃል አለ፣ የሚፈትሽ የትንቢት ቃል አለና አሁን ህዝባችን ነቢይ ፍለጋ ምናምን ፍለጋ የሚቅበዘበዝበት አንዱ ትልቁ ምክንያት የጸናውን የትንቢት ቃል አለማክበር፣ የጸናውን የትንቢት ቃል አለመራብ ነው። እንደኔ እንደ ግለሰብ እንደ ማህበረሰብም ችግራችን ከቃሉ ጋር ያለን እንትን ይመስለኛልና እኔ እንደ ልጅነታችን ወራት እኔ ትዝ ይለኛል ጌታን ባገኘሁበት በ12 ዓመቴ ነው ጌታን ያገኘሁትና ፋዘር የኦርቶዶክስ እምነት ተከታይ ነው እና መብራት ያጠፋብኝ ነበር። አሁንም ስቲል የኦርቶዶክስ እምነት ተከታይ ነው። ለምንድን ነው መብራት የሚያጠፋብኝ መሰላችሁ? ከገለጥኩት አይደክመኝም ነበር። የሆነ ጉልምስነቴ ወራት ላይ ግን ለመተኛት ማነበው መጽሐፍ ሆነ። ሳድግበት ከገለጥኩት ይርበኝ ነበር፣ እናፈቀው ነበር። ዝም ብዬ ነበር ማነበው። ማቲ ስለሚያቀኝ የሚያቁኝ ያቁኛል። ካፌ ውስጥ ዝም ብሎ ማውራት ነው የሚመቸኝ። በቃ መጽሐፍ ቅዱስ ማውራት፣ መንገድ ላይ ማውራት፣ ምን ማውራት። አሁን ከወሬዎቻችን ስንት ፐርሰንቱን መጽሐፍ ቅዱስ ይያዝ፣ ቲክቶክ ይያዝ፣ ስንት ፐርሰንቱን ስለሌላ ሰው እናውራ፣ ስንት ፐርሰንቱ ጌታ ያቀናል ሁላችንንም። እና ወደዛ ፍቅር ወደዛ አይገርምም ማቴዎስ፣ አይገርምም ሉቃስ፣ አይገርምም ዮሐንስ፣ አይገርምም ራእይ መጽሐፍ ላይ እንዲህ የሚል ቃል አለ፣ አይገርምም ዘፍጥረት መጽሐፍ ላይ አብርሃምን እግዚአብሔር እኮ እንደዚህ ያለው ብለን ከእንደገና እንደሞኝ እየተደነቅን በእግዚአብሔር ቃል እውነት በዛው አዲስ እኮ ነው የእግዚአብሔር ቃል። ማለዳ አዲስ የሆነውን የእግዚአብሔር ምሕረት ተሸክሟል እኮ የእግዚአብሔር ቃልና እሱን ላይ እንድንጣበቅ በእውነት እሱ ላይ እንድንበረታ እሱ ላይ በቃ በእውነት ይሄ ነገር በቃ ያስፈልጋል። አሁን እውነት በቃ የእኛን ለማስደሰት አይደለም። ከኛ ደስታ ቅድም በዋጋ ተገዝተናል የራሳችን አይደለንም አላለም። እኛን ማስደሰቻ አይደለም የእግዚአብሔር ቃል ባለ ቃሉን ባለቤቱን ማስደሰቻ ነው። ምክንያቱም በዋጋ የገዛ ስለሆነ እና እግዚአብሔርን የሚያስደስት እግዚአብሔርን የሚያሳይ የከበረ የህይወት ምልልስ እንዲኖረን የእግዚአብሔር ቃል ላይ ያለን ቁርጠኝነት የእግዚአብሔር ቃል ላይ ያለን ፍቅር እንዲጨምር ነው ምጸልየው። እንዲጨምር በእውነት እንዲጨምር። እራት በመብላት ባልና ሚስት እኮ ቤታቸው ትንሽ ደብዘዝ ያለውን ፍቅር ይጨምሩታል። አንቨርሰሪ ብለው ደጅ ወጥተው እራት ይበላሉ። የተለየ ቤት እኮ እራት ስለሌለ አይደለም እኮ የተለየው ሞመንት ከሚስትየው ጋር ለመፈጸም የተለየ ሞመንት ከባልየው ጋር ለመፈጸም ቤተሰቦች ፍቅራቸውን ቤት ውስጥ ምናምን ተዛዝገው ከሆነ እንሂድ ምናምን ብለው 40 ምንጭ ሄደው ያድራሉ። አልጋ ስለሌላቸው እኮ አይደለም 40 ምንጭ የሚሄዱት ባልና ሚስት። በቃ የተለየ ሞመንት ፐርሰናል ጊዜ ማሳለፍ ስለሚፈልጉ ከጫጫታው ከውካታው አንቺና ተፈጥሮን እያየው ያንን የልጅነት ፍቅሬ ላድስ እንደሚል አፍቃሪ ለእግዚአብሔር ቃል ያለንን ፍቅር እንድናድሰው፣ ለእግዚአብሔር ቃል ያለንን መሰጠት እንድናድሰው፣ ለእግዚአብሔር ቃል ያለንን ክብር እንድናድሰው መንፈስ ቅዱስ ያግዘን። በእውነት እኔ ይሄንን የማወራው ለማውራት ካለኝ ጉጉት አይደለም፣ ከቁጭት ነው። ከራስ ድካም የመጣም ቁጭት ጭምር ነው ማወራው። ለእግዚአብሔር ቃል የምር እንደ ትናንትና ነኝ፣ ባለፈው ነኝ፣ እንደ ልጅነቴ ነኝ። በልጅነቴ መብራት እስኪያጠፋብኝ ድረስ ፋዘር አንተ ልጅተኛ እስኪለኝ ድረስ እወደዋለሁ። ሳነበው ልክ ቃሚ በጫት እንደሚመረቅን ኮካ የጠጣ ሰው እንደሚነቃቃ ሳነበው እንቅልፌ ነው የሚመጣው ወይስ እነቃቃለሁ?
ውስጥ መንፈሴ ይበረታል ወይስ እዝላለሁ የሚለውን ነገር እንድናይ ይሄ በውስጥ መንፈሳችን የጠነከረ ማንነት እንዲኖረን አሁንም የእግዚአብሔርን ቃል ለዚህ ነው መጽሐፍ ሲናገር ጳውሎስ ሽንገላውን ትቃወሙ ዘንድ አለ ኤፌሶን ምዕራፍ 6 ላይ የዲያብሎስን የእግዚአብሔርን ዕቃ ጦር ሁሉ ልበሱ አለ። የእግዚአብሔር ዕቃ ጦር ነው ነገርዩ ልብሱ የእግዚአብሔር ዕቃ ጦር ነው። ዕቃው የእግዚአብሔር ዕቃ ጦር ነው የሚባለው። የእግዚአብሔር ዕቃ ጦር ሰላም አለ። ሰላምን ልበሱት ይላል። የሰላምን ወንጌል ተጫሙት ይላል። እውነትን እንደ ቀበቶ ታጠቁት ይላል። ጽድቅን እንደ ጥሩር አድርጉት ይላል። ከዛ በኋላ መጨረሻ ላይ እምነትን እንደ ጋሻ አንሱት ይላል። ይሄ ሁሉ ሆኖ እነዚህ ሁሉ መከላከያዎች ናቸው። ከዚህ ሁሉ ያለፈ ግን በሁሉ ላይ የሚነሳውን ክፉን ተቃወሙ ዘንድ የእግዚአብሔርን ሰይፍ የቃሉን ሰይፍ ደግሞ አንሱት ይላል። ብቸኛ ታውቃላችሁ የዲያብሎስን ሽንገላ አታክ የምናደርግበት ሁሉ መከላከያ ነው። የሰላሙ ወንጌል መከላከያ ነው። ቀበቶ መከላከያ ነው። ትጥቅ ነው። እምነት መከላከያ ነው። የሰይጣንን ፍላጻ ትከላከልበታል። አንድ ማጥቂያ አለ። አንድ ዲያብሎስን ምንመታበት፣ አናቱን መተን ምናሳፍርበት፣ ሐሳቡን ማንስትበት፣ የዲያብሎስን አቅም ምናሽመደብድበት አንድ መዋጊያ አለን። የእግዚአብሔርን ቃል እንደ ሰይፍ በሁሉ ላይ የሚንበለበለውን ፍላጻውን እናጠፋ ዘንድ የእግዚአብሔርን ቃል ሰይፍ የሆነውን ቃል እናንሳለ። ይህ ሰይፍ ደግሞ በሁለት በኩል ከተሳለ ሰይፍ ይልቅ ስል ነው ይለናል። የዕብራውያን መጽሐፍ ምዕራፍ 4 ቁጥር 12 ላይ ሰይፉን በሁለት በኩል ከተሳለ ሰይፍ ይልቅ ደግሞ ሕያው ነው። ምክንያቱም ባለቤቱ ሕያው ነው። የንዛዜ መጽሐፍ አይደለም መጽሐፍ ቅዱስ። ብዙ ባዮግራፊ ይኖራል። አሁን ከደረደረ ውስጥ የአቶ ከሌ ባዮግራፊ ወይ ሞተዋል ወይ አርጅተዋል። ትናንት እንደነበራቸው በክብር አይደሉም፣ ትናንት እንደነበራቸው በጉልበት አይደሉም። ባለ ባዮግራፊው ወይ ሞተዋል ወይ ጉልበት፣ ወይ ስልጣን ላይ የነበሩ አሁን ስልጣን ላይ የሌሉ ናቸው፣ ወይ ሀብታም የነበሩ ወይ ድሃ ልጅ ነበርኩ ሀብታም ነበርኩ። ፖዚሽን ቀይረዋል ሰዎቹ። አንድ ግን ፖዚሽን የማይቀይር ሁሌ ሕያው የሆነ የንዛዜ መጽሐፍ ያልሰጠን ሕያው መጽሐፍ የሰጠን ሕያው ቃል የሰጠን የሚሰራ ቃል የሰጠን እግዚአብሔር የሚባል አምላክ አለ። እሱም የእግዚአብሔር ቃል ነው የሰጠን። ይህንን የእግዚአብሔር ቃል መያዝ ከጊዜ እግዚአብሔር ቃል ጋር መጣበቅ በእውነት ክብር ነው። አንገትን ደፍቶ አቀርቅሮ ማንበብ ክብር ነው። በእውነት የተናቀ ጉዳይ አይደለም፣ ክብር ነው። ሉቃስ ማርቆስ ማለት ውርደት አይደለም። የሚቀጥል ሕይወት ላለው ሰው፣ የዘላለም ሕይወት ላለው ሰው የዘላለም ቃል ነው የእግዚአብሔር ቃልና ማቲ ይወዳል የእግዚአብሔርን ቃል ከሚል ነው የተነሳሁት። ግን እንዲሁ ውስጤ ስለመጣን ይህንን የነገርኳችሁ ቃሉ ተሰማል መንግስተ ሰማያት ያዋርስልን። ለማንኛውም የሚመቻችሁ ትንሽ ብትቀጥል ጥሩ ነበር። አቤላ በጣም ጥሩ ሀሳብ አንስተ ነበር ስለ እግዚአብሔር ቃል። በጣም ደስ የሚል ገለጻ ነው። በተለይ ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው የሚለውን ክፍል ያብራራህበት መንገድ አንድ ሰው ምርኮ ሲያገኝ ያለፋበትን ነገር ሲያገኝ የሚደሰተው ደስታ አለና ያ ደስታ ትንሽ አይደለም። እኛ እኮ ጥቂት ነገር አግኝተን እንኳን ደስታችን በጣም ብዙ ነው። በዛ ዘመን ምርኮ ብለው የሚጠሩት በጣም ትልቅ ትሬዠር ነውና ያን ሁሉ ነገር ሲያገኙ የሚደሰቱት ደስታ አለ። ያን ደስታ ያውቃል ዳዊት ደግሞ ቅድም ተናግረኸዋል፣ አጣጥሞታልና በእግዚአብሔር ቃል ደስ የሚለኝ እንደዛ ነው የሚል ማመሳሰል ያመሳስላል እና ገብቶታል። የእግዚአብሔር ቃል ደግሞ ሰሚ ብቻ አይደለም ነዋሪም ነው። ዳዊት አንድ ቃል አለ ትእዛዝህን እንድማር ያስጨነቀኝ ለመልካም ሆነልኝ ይላልና የእግዚአብሔርን ትእዛዛት እንድማር የሚለው ድርጊትም በውስጡ አለና የእግዚአብሔርን ትእዛዝ ተቀብሎ ማድረግ በጣም ከባድ ነገር ነው፣ ግን ውጤቱ በጣም መልካም የሆነ ነገር ነው። አሁንም ስናነሳ የእግዚአብሔርን ቃል ከማንበብ ጀምሮ ከማጥናት ጀምሮ አጥንተን ደግሞ ያጠናነውን ቃል በህይወታችን አፕላይ ማድረግ ቁርጠኝነትን ይጠይቃል፣ መተባበርን ይጠይቃል፣ አሜን ብሎ መቀበልን ይጠይቃልና
ለእግዚአብሔር ቃል ታዞ መኖር በራሱ ከባድ ፈተና አለው፣ ግን ውጤቱ መልካም ነው፣ ፍጻሜ ያማረ ነው። ዛሬ የሚያወራንበት ቶፒክ ከዛም ጋር ይያያዛል። አያይዘን አውርተነው ነበረ። ለማንኛውም ስለ እግዚአብሔር ቃል ስናስብ በጣም ሜጀር ፖይንት ነው ብዬ እኔ የማስበው በህይወቴም ደግሞ እንደ መርህ አድርጌ የምቆጥረው ነገር ምንድን ነው? እንደው አንዳንድ ቀን የእግዚአብሔርን ቃል ለማንበብ እንድነሳሳ የሚያደርገኝ ነገር ምንድን ነው? የእግዚአብሔር ቃል ማንበብ ማለት በአስተማማኝ ደረጃ የአባትን ድምፅ የምንሰማበት ነው። የአባታችንን ድምፅ ያለምንም ጥርጣሬ በአስተማማኝ ደረጃ የምንሰማው በቃል ውስጥ ነው። በቃል ውስጥ ነው። አሁን እየጣልን የመጣ ነው ይሄን ነገር ስለሆነ ነው በጣም ከባድ የሆነው። እግዚአብሔር ፈቃዱን ምን ማድረግ እንዳለብን፣ እንዴት መኖር እንዳለብን፣ እንዴት መውጣት እንዳለብን፣ እንዴት መግባት እንዳለብን በቃል ውስጥ እግዚአብሔር አስቀምጧልና የእግዚአብሔርን ድምፅ ምንፈልግ ከሆነ ወደ ሰሜንም ወደ ደቡብም ወደ ምስራቅም ወደ ምዕራብም አይኖቻችንንም ማንሳት የለብንም፣ እግሮቻችንንም ማዝመት የለብንም። የእግዚአብሔርን ቃል በአስተማማኝ ደረጃ የእግዚአብሔርን ድምፅ መስማት ከፈለግን ወደ እግዚአብሔር ቃል ነው መመለስ ያለብን። ለዛ ነው በጣም ብዙ ድምጾች የሚመሩን እኮ ለዛ ነው። በአስተማማኝ ደረጃ የእግዚአብሔርን ድምፅ የምንሰማበት ጊዜ ከሌለን፣ ያ ማለት ቃሉን የምናጠናበት የምናነብበት ጊዜ ከሌለን ሊኖረን የሚችለው አማራጭ በሌላ ድምፅ መነዳት፣ በሌላ ድምፅ መመራት ነው። በዜና አውታር መመራት፣ በቃ በሚቀርቡልን ሶሻል ሚዲያ ላይ በሚቀርቡልን ሐሳቦች ህይወታችንን መምራት፣ ወደ እነዚህ አይነት ነገሮች ውስጥ ነው የምንገባው። የእግዚአብሔር ድምፅ ወደ ሌለበት ነገር ውስጥ ነው የምንሳበው። ግን በአስተማማኝና በትክክለኛ ደረጃ በቃ በቃሉ በኩል የመጣ ነገር 100% ከእግዚአብሔር የተላከ ድምፅ ስለሆነ የእግዚአብሔርን ቃል ዛሬ ስለማጥናት ሰፊ ነገር አቤላ ተናግራል። ከዛ ውስጥ ትልቁ ፖይንት እኔ እንደመጠቀላለም ከሆነ በአስተማማኝ ደረጃ የአባታችሁን ድምፅ መስማት የምትፈልጉ ከሆነ ወደ እግዚአብሔር ቃል ነው መመለስ ያለብን፣ ካስቀመጥንበት ነው ማንሳት ያለብን የሚል ሐሳብ አለኝ። በድጋሚ ተባረክ፣ ጌታ ይባርክ ለማለት እወዳለሁ። ዛሬ በጣም በብዙ ነው የባረከን። በእውነት ትንሽ ምንድን ነው ለዘር የምትሆን ነገር መታ በጣም ያበዛኸውና እግዚአብሔር ይባርክ። አቤላ ትዜም ተባረክ፣ በኪዳን መኑ፣ ጌታ ብሶ ይባርክ፣ ተባረክ። ወንድማችን ደረጀ መጥቷል። አይ ቲንክ ሐሳብ ኖሮት ነው የመጣው ብዬ ነው ያስገባሁት። የምትለን ነገር አለ ደረጀ? የእግዚአብሔር ነገር ሲወራ አልችልም እና ያስቀረኝ እሱ ነው። የአቡና የማብራራት ጥልቀት ደግሞ በጣም ዝም ብዬ መስማት እንዳለብኝ ለማረም ሳይሆን አቡና ቅድም ያለውን ሐሳብ የበለጠ ለመደገፍ ነው ከስር እንትን እያደረኩ ያለሁት። ዳዊትም አለ ካስተማሩኝ ይልቅ አስተዋይ ሆንኩኝ ያለበት መዝሙር 119 አንስቼ ከእግዚአብሔር የተማረ አስተዋይ ይሆናል። ቅድም እንደውም አንተም ስትለው የነበር ሳሙኤል ድምፅ ተምታቶበት ነበር። የለመደው ድምፅ፣ ሁል ጊዜ የሰማው ድምፅ። ሳሙኤል ሲጠራ እግዚአብሔር ሲፈልገው ኤሊ ጋር ይሮጥ ነበር። እግዚአብሔር ሲጠራው ይመለስና ኤሊ ጋር ይሄድ ነበር። እግዚአብሔርን የመስማትና ለእግዚአብሔር የሚሆን እግዚአብሔርን የመረዳት አቅሙ ገና ስለነበር ሳሙኤል ኤሊ ራሱ ዘግይቶ ነው የገባው፣ የእግዚአብሔር እርሱን እንደፈለገው የገባው እና በኋላ ላይ እኔ ሁሌ ይሄን ሐሳብ በጣም ወደዋለሁ። ባሪያ ይሰማልና ተናገር። እግዚአብሔር ይናገር። በቃል ውስጥ ነው እግዚአብሔር የሚናገረው። በምክክሩ ያለው ቃል ውስጥ ነው። ሰው መሰረቱን ማድረግ ያለበት የእግዚአብሔር ቃል ላይ ነው። ከእግዚአብሔር ቃል ተነስቶ ቆሻሻን ማስወገድ ይችላል። ነውርን መናቅ ይችላል። አመፅን እምቢ ማለት ይችላል። ለጽድቅ መኖር ይችላል።
ከእግዚአብሔር ቃል ተነስቶ የእግዚአብሔር ቃል በሙላት ይኑርባችሁ የሚለው እግዚአብሔር ቃል የታመነ ቃል ነው። ስለዚህ ሙላት ያስፈልገናል። ሲኖረን ስንመዘው ቅድም አቤላም እያለው ነበር ሰይፍ ይሆናል። ለክፎችን የምንቆርጥበት ሰይፍ ነው። የሚንበለበሉትን የጠላትን የክፎችን ሀሳብ የምንመታበት የእግዚአብሔር ቃል ጦር ነው። እዚህ እሱን እናነሳለን፣ ቃሉን እናነሳለን። ልክ ጌታ እንዳደረገው እንዲህ ተብሎ እንደተጻፈ ቅድም አቤል ብዙ ነገር ብሎታል። በጣም ብዙ ነገርና በጣም እሱ ነው ጎትቶ ያስቀረኝ። ኢንቫይት እንድገባም እንትን ያደርገኝ እንደዚህ የእግዚአብሔር ቃል በቀር ሌላ አሁን 7 ሰዓት ከ26 ነው። ሰው ሁሉ መተኛት ያለበት ማረፍ ያለበት ነው። እዚህ እግዚአብሔር ቃል ከሆነ ግን መንጋት ይችላል። ረሃብ ስላለኝ ጥማት ስላለኝ ብዙም ስለምፈልግ በጣም 100% እርግጠኛ ነኝ ሁላችሁንም በእድሜ ይበልጣሉ። በእግዚአብሔር ቃል ምክር ውስጥ ግን ዛሬም ሕፃን ሆኜ መስማት ፈልጋለሁ። ዛሬም እንደ ልጅ እጓጓለሁ። እግዚአብሔር ቃል ላይ የሚባክንብኝ ጊዜ እንዳለ አላቅም። ይቅር ብዬ የማልፈው ሰዓት የለኝም እና ቴንኪው በእናንተ ፊት ሞገስን ስላገኘው ደግሞ እንደዚህ አይነት እድል ስለሰጣችሁኝ ጌታ ዘመናችሁን ይባርክ። ተባረኩ። ስለመጣው ስለተለቀቀው እግዚአብሔር ቃል መገለጥም ጌታን እጅግ አድርገን እናመሰግናለን። ሁሉ ለስሙ ክብር ይሁን፣ እሱ ከፍ ይበል። ዮሐንስ በተሰጠችው 6 ወር ውስጥ እሱ ብሎ ክርስቶስን አግንኖ ክርስቶስን አክብሮ ለክርስቶስ ብቻ መንገድ ለክርስቶስ ሰው ሁሉ ለክርስቶስ የሱን ታዋቂነት የሱን ዶሚኔት የማድረግን አቅም ኖ ብሎ እሱ ነው እንዴ እሱን ተከተሉት አገኘ ነው ተከተሉት ክርስቶስን ተከተሉት ብሎ መንገድን በ6 ወር በ30 ዓመት የስልጠና ጊዜ የ6 ወር አገልግሎት አልተቆጭምና ሲሆንልን እሱን አክብረን እሱ ብለን ክርስቶስን አድንቀን ክርስቶስን ከፍ አድርገን የምናልፈው እውነት የእግዚአብሔር ቃል እውነት በውስጣችን በሙላት ሲኖር በሙላት ሲገኝ ነው። እኔ አልታይም፣ ደረጃ አይታይም፣ ሰንበዴ አይታይም። አይኖቼ ወደ ክርስቶስ እንጂ ወደ ሰው እንዲታዩ አደረግ። እንደውም እግረ መንገድ ቅድም አቤል አንድ ነገር እያለ ነበር። ሰው ወደ ሰው የሚሮጠው የእግዚአብሔር ቃል እውቀት ማነስ ነው። ደም ማነስ ልክ እንደ እንትን ማነስ የእሱ ማነስ ነው። ሰውን ፍለጋ የሚሄደው ሰው ክርስቶስን ከፈለገ የእግዚአብሔር ኃይል፣ የእግዚአብሔር እውነት፣ የእግዚአብሔር መገለጥ በሕይወቱ መኖሩ አይቀርም። ፈውስ ቢሆን በእግዚአብሔር ቃል ውስጥ ያገኛል። መገለጥ ቢሆን በእግዚአብሔር ቃል ውስጥ ያገኛል። እርስ በርሳችን ወንድማማች አካል ነን። ብልት አንዱ ለሌላው ለመጥቀም፣ አንዱ ሌላውን ለመደገፍ፣ አንዱ ለሌላው እንጂ ለብቻው እንደ ኮከብ የሚታይ የለም። መጽሐፍ ቅዱስ ክርስቶስ ብቻ ነው እንዲገን ክርስቶስ ብቻ ነው እንዲታይ የሚፈልገውና በተሰጠን አገር አሁን 66 ሰው እዚህ ታች አለ። ማንን ይመልከት ስል ክርስቶስን ይመልከት፣ ወደ ቃሉ ይመለስ። ቅድም ያቤል ያለውን መልሰን ከሼልፍ አንስተን በሌሎች ትርጓሜ በሌሎች ተናጋሪዎች በ6 ወር በየሳምንቱ ጠጥተን ሳምንት ሁሉ የምንዘጋው ሳይሆን ሁሌ የምንበላው ሁሌ የምንጠጣው ሁል ጊዜ ዋስትናችን ሁል ጊዜ አብሮነቱን ከኛ እንደሌለ እግዚአብሔር ቃል ልንይዝ በልባችን ልንሰውር። በልብህ ያዘው በአንገትህ እንደ ድሪ ይሁንልህ በእጅህም በግንባርህም ተብሎ ልጻፍ። ሁሉ የማይለይ መገለጫችን እርሱ ይሁን። ደግሞ እንደ ቀድሞ ዘመን እንደ እግዚአብሔር ቃል መኖር የምንችልበትን ጸጋ እግዚአብሔር ያብዛልን። ጌታ ኢየሱስ ዘመናችሁን ይባርክ። አመሰግናለሁ። ተባረኩልኝ። እሺ ተባረክ ወንድማችን ደረጀ። ጌታ ብዙ ይባርክ። ጥሩ ሀሳብ ነው ሼር ያረከን፣ ደግሞ ስለባረከን ጌታ ይባርክ። ያው የእግዚአብሔርን ቃል መነጋገር እግዚአብሔር ያብዛልን ለሁላችን ነው። እኔም በጣም ደስ ብሎኛል። በጣም ቆንጆ ጊዜ ነበረ። እንደዚህ አይነት ቶፒኮችን እያነሳን እንወያያለን፣ እንነጋገራለን። ስለዚህ የእግዚአብሔርን ቃል ለመስማት ፍላጎቱ ያላችሁ ሰዎች ያው ላይፍ ስንከፍት መተን አብረን መማማር እንችላለን፣ መወያየት እንችላለን። ገብታችሁ ሀሳባችሁን መስጠት ትችላላችሁ። ተባረኩ ለማለት እወዳለሁ። አቤላ እዚህ ጋር ብንጨርስ ጥሩ ነው መሰለኝ። የምትጨምሩት ሀሳብ ከሌለ ይቻላል። ደክሞሃል ታስታውቃለህ አንተ። እግዚአብሔር ይባርካችሁ። ቴንኪው። ሰላሙን ትዙ በኪዳን መኑ
በኪዳነ ምሕረቱ ማነው ስም ወንድም አለ? ወንደሰን ይባላል። የታናሽ ወንድሜ ስም ነው። እሺ ወንዴ ተባረክ። ዳሬም በጣም ተባረክ። ድንቅ ሀሳብ ነው ያካፈልከን። ቆንጆ ነው። ማቴ ደህና አደረገ። እሺ አቤላ መልካም አዳር። ተባረኩ። በኪዳነ ምሕረቱ ጀርሚ ተባረክ። ታች ያላችሁ ሁላችሁ እግዚአብሔር ይባርካችሁ። ተባረኩልኝ። ትዙዬ ተባረክ። ማሪ ተባርከናል። እግዚአብሔር አብዝቶ ይባርክ። አሜን። ተባረኩልኝ። ሰላም ደሩልኝ። እሺ ታችም ያላችሁ እግዚአብሔር ይባርካችሁ። ተባረኩ። መልካም ምሽት የሚሆንላችሁ፣ መልካም ምሽት ይሆንላችሁ። ጠዋት ላይ ያላችሁ መልካም ውሎ ይሆንላችሁ። ምሳ ሰዓት ላይ ያላችሁ መልካም አረፋት ይሆንላችሁ። ሰላም ሁኑልኝ።